ሰግጥ አናት ይስገጥ እዛ የምትጨማለቅበት ተጨማለቅ እዚህ ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው እዩ ጩፋን አሰሩት እየፈራው ከልብስ በላይ ሃይማኖትን መሰረት ያደረገ የጥላቻ ንግግር የሚያደርጉ ለህግ ሊቀርቡ አይሆንም። እቺው ሰውዬ እንዲህ በጨበለቁ ሳያስ እንደው በስ የሰግጥ ፈጣሪን የታሰረው የስግጥግጥግጥ መምህርንስ እንዴት ነው ዝም ብለን የምናልፈው? ይጎዳኝ የነበረው ሙሴ ሱለማን ይባላል። ፖሊስ ፍሬዘር ቃሉ በቁጥጥር ስር አውሎታል። ከጋዜጠኛ ሶፎንያ ሰላም እንደምን አላችሁ? ሁላችሁም ያላችሁበት ሰላምታ ይድረሳችሁ። እንግዲህ የፌዴራል ፖሊስ ልብስን ብቻ ሳይሆን ሃይማኖትን የሚሳደቡ ሰዎችም በቁጥጥር ስር መዋል አለባቸው በሚል ለፌዴራል ፖሊስ ጥሪ የቀረበለት ይገኛል። እነዚህንም ጉዳዮች እንመለከታለን። እንግዲህ ፍሬዘር በመጨረሻም በአዳማ ፖሊስ ተይዞ ጥያቄዎችና ማጣራቶች እየተደረጉበት መሆኑ አመሻሽ ላይ ሰማን። አዶናይ መታሰር አለበት የሚሉት አቶ ስዩም ተሾመንም ጉዳይ ይላችሁ በቀው ያለው የተናገሩት ንግግር ቃል በቃል እንሰማለን፣ ምላሽ እንሰጣቸዋለን። እንዲሁም ደግሞ የተለያዩ አካባቢዎች የሚንቀሳቀሱ ያልተገባ እንቅስቃሴ የሚያደርጉ የግብረ ሰዶማውያን ጉዳይ እንደዚሁ የምንመለከት ይሆናል። አዶናይ በማረሚያ ቤት ውስጥ ሆኖ ማለትም በማቆያ ውስጥ እያለ ቪዲዮ የምትሰሩ ሰዎች ማለትም በአዶናይ ዙሪያ የሚሰሩ ቪዲዮዎች ጥንቃቄ ካልተደረገባቸው ልጁ ላይ እጅግ በጣም ከፍተኛ ጫና ሊያሳድሩ ይችላሉና እባካችሁ ቅድመ ሁኔታዎችን ጠብቁ የተሻለ ነው የሚሉ ብዙ ሀሳቦች አሉ። እነዛንም ሀሳቦች ይላችሁ በቀው ያለው ከስዩም ተሾመ ሀሳብ እንመለስ። ሰግጥ አናት ይስገጥ እዛ የምትጨማለቅበት ተጨማለቅ እዚህ የኛ ልጆችን ልናስነድቦ ያመጣቃስ አይሆንም። እቺው ሰውዬ እንዲህ በጨበለቁ ሳያስ እንደው በስተት ነው በለኝ። አየር ኃይል ግቢ ተገኘው በስተት ነው በለኝ። ሻለቃ ተባረረ ምናምን ተባረረ በለኝ። ሂድ ወደዛ ተራና እንደዚህ ቀይ ቤት መከላከያ ግቢ ብሎ አየር ኃይል ንግግር ያደርጋል። ዘኔ ክስሪ አክሱም ጽዮን ሄዶ ሲገኝ ማንም ምንም አላወራ ነው። የስዩም ተሾመ ንግግር እውነት ለመናገር እጅግ በጣም ደስ የማይልና የሚያናድ ሀሳብ ነው። ምክንያቱም የትኛውም ኢትዮጵያዊ አዶናይን ሲደግፍና ሰፖርት ሲያደርግ የተወላጅ ነው ምንድነው የሚለውን ነገር ቼክ አላደረገም። ጥሩ ነገር አለው፣ ጥሩ ነገሩን ተቀበለው። አዎ ከዚህ በፊት ጥፋቶች አጥፍቶ ይሆናል። ማንም ሰው ትላንትና ባጠፋው ልንመዝነው አንችልም። ዛሬ ባለበት ነባራዊ ሁኔታ ነው። ለውጦች አሳይቷል። አዎ ለውጦች አሳይቷል። አየር ኃይል ሄደው ይሄ ልጅ ተጋብዞ ነው እንጂ ራሱ ሄደው ያደረገው ነገር የለም። ስለዚህ ጋባዡ ጠርቶ መልሶ መተቸቱ ምንም አስፈላጊ አይደለም። ስዩም ተሾመ ደግሞ በፖለቲካል ጉዳይ ነው እንጂ የምናውቀው ማህበረሰብን በሚጠቅም ጉዳይ፣ ወጣቱን በሚጠቅም ጉዳይ ሲያንድ በጎ ነገር የተናገሩት ንግግር የሰማችሁት ካለ እናንተ ኮሜንት ላይ አስቀምጡ። ግን የለም እና በዚህ በጥቂቱ መልስ ብንሰጣችሁ የተሻለ ነው በማለት ነው። ይህንን ቪዲዮ ሁላችሁም ተከታተሉትና አድምጡት። ምክንያቱም አሁን ላይ የተሰሩ ያሉ ቪዲዮዎች አዶናይ ላይ ጫና ማሳደራቸው አይቀርም በዚህ ከቀጠልን ማለት ነው። እስኪ ሀሳቡን አድምጠን እንመለስ። እችን አስቸኳይ መልእክትና ምክር ለአዶናይ ወላጆች፣ ለአዶናይ ልጆችና ለእውነተኛ ጓደኞቹና ወዳጆቹ አድርሱልኝ። እናንተ ስሜታዊ በመሆን የምታደርጉት ነገር ልጁን ዋጋ እንዳታስከፍሉት ለማሳሰብ ጭምር ነው። አንደኛ ወላጆቹ ለካናዳ ኤምባሲ ጥብቅና እንዲቆምለት ደብዳቤ ያስገቡ የሚል በማህበራዊ ሚዲያ ሲተላለፍ አየሁኝ። ሁለተኛ ደግሞ ልጆቹን በተለያየ ቪዲዮ የኢትዮጵያን ሕዝብ ይቅርታ እያሉ እያስለቀሱ እነዚህን ህፃናቶችን የአዶናይ ልጆች ቪዲዮ ያሰሯቸዋል። ሶስተኛ ደግሞ የሱ ጓደኞች ነን ምናምን የምትሉት ደግሞ የማይሆን ነገር እየሰራቸው ነው። እንዲህ አይነት ስህተት ልጁን ዋጋ እንዳታስከፍሉት። አንደኛ ልጁ ካናዳን ትቶ ኢትዮጵያ ውስጥ ሊኖር ነው የመጣው። ጥፋት አጠፋ ተብሎ ተጠርጥሮ የታሰረው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ላጠፋው ጥፋት በኢትዮጵያ ህግና ደንብ ስርዓት ነው የሚጠየቀው። የፌዴራል ፖሊስ ልጁን ሌባ ላለውም ወንጀለኛ ላለውም ተጠርጥሮ ነው የተያዘው። ተጠርጥሮ ክስ እስከሚመሰረትበት ድረስ ዝም ብላችሁ ብትቀመጡ መልካም ነው ብዬ አስባለሁ። እንዴ 4 ዋንጫ መኪናና ያን ሁሉ እውቅናና ተቀባይነት እኮ የወሰደው ኢትዮጵያዊ ተብሎ እኮ ነው። የሆነ ሲሆን ካናዳው የሆነ ሲሆን ኢትዮጵያዊ አይደለም። ግን እናንተ በዛ መንገድ ሄዳችሁ ልጁ ጥፋተኛ ሆኖ ከተገኘ ለአንዴና ለመጨረሻ ከሀገሪቱ ሊባረር ይችላል። ይሄ ማለት ደግሞ ልጆቹን መልሶ አያገኝም፣ ያሰበውን ፋውንዴሽን አይከፍትም፣ ሰዎችን ማገዝ
መርዳት አይችልም። ስለዚህ ሰዎች ዝም ብለው ልጆቹንም እየሄዱ እያስለቀሱ ከኢትዮጵያ ህዝብ ጋር እኮ አዶናይ አልተጣለም። ከኢትዮጵያ ባህልና ወግ ስርዓቶች ጥፋተኛ ሆኖ ጥፋተኛ ሳይሆን ተጠርጥረህ ተይዘሃል ተብሏል፣ እየተመረመረ ነው። ኢትዮጵያ ህዝብ አይደለም እኮ ጠቡም ከኢትዮጵያ ህዝብ ጋር አይደለም። የጸጥታ አካላቶች አሉ ከኢትዮጵያ ህግ አንጻር ተጠርጥሮ ተይዘዋል። ሁለተኛ የሱ ብቻ ለምን እንዲገን ተደረገ? ነገሩን ደግሞ ወደ ዘር ደግሞ ማስኬድ የሚፈልጉ አሉ። ውጭ ሀገር ያሉ በተለይ ትግሬ ስለሆነ ነው ምናምን ዋንጫ አሁን ፍትፍትፍስ አድርጎ ሲበላ ለምን እንደዛ አላላችሁ እንጂ ላይወዳደር የሚችልበት ምክንያት ነበረ። ካናዳዊ ነው፣ ውድድሩ የኢትዮጵያኖች ነው ተብሎ አንዳንዴ ማህበረሰቡም የዋህ ነው፣ የኢትዮጵያ መንግስት ቀና ስለሆነ እንጂ ላይወዳደር ሁሉ ይችል ነበር። ስለዚህ ለምንድን ነው የሱን ብቻ ማጮህ የፈለጋችሁት? ብዙ ነው የታሰሩ ልጆች። ስለዚህ ተጣርተው ጥፋተኛ የሆነ ጥፋተኛ ይባላል። ተጣርቶ የሚለቀቅ ሊኖር ይችላል፣ ሊፈረድባቸው ይችላል። ግዴታ ነው እና ልጆቹንም እያስለቀሳችሁ ቪዲዮ አታሰሩ። እናንተም መልካም አይደለም፣ ይህ አካሄድ ጥሩ አይደለም። እንግዲህ እኔ በማውቀው ልክ ነው። የህግ ሰው አማክሩ። በካናዳዊነት ልጁን ከጠየቃችሁ ወይም የካናዳ መንግስት ከጠየቀ ጥፋተኛ ሆኖ ከተገኘ ኢትዮጵያ ውስጥ ደግሞ እንዳይገባ ይደረግ ይችላል። ስለዚህ የምታደርጉትን ነገር ስሜት አያቱን። ስለዚህ ልጆቹም ወላጆቹም ጓደኞቹ እውነተኛ ወዳጆቹም ማወቅ አለባችሁ። አንደኛ ልጁ ከዛ ትቶ መጥቶ እዚህ ደረጃውን ከፍ አድርጎታል የቲክቶክን። አብዛኞቹ ተደማጭነት ስላጡ በአንድም በሌላ መንገድ የሱን እንትን እያደረጉ ውክቢያ እየፈጠሩ መሸኘት ነው የሚፈልጉት። ልጁ መጥቶ ተጽዕኖ ፈጥሯል። ምን ጎበዝ ልጅ ነው። በተለይ ደግሞ ህፃናቶቹ ደግሞ ቪዲዮውን ሲሰሩ በጣም ነው ያሳዘኑኝ። እምባዬ መጥቷል። ከልጆቹም ጋር እንዲገናኝ ከወላጆቹም ጋር ከእናንተም ከጓደኞች ከወዳጆች ጋር ወጥቶ ድጋሚ ደግሞ ስራውን እንዲሰራ እናንተ ስርዓት በመያዝ ለመንግስትን ትረስት በማድረግ አንድ እናቱ የተናገረችው ነገር አለ። በመንግስት ተማመናለሁኝ አጣርቶ ልጅ ሊፈታዋል ብላ እንደዚህ አይነት ነገር እያደረጋችሁ ስርዓት አድርጋችሁ ብትጠብቁ መልካም ነው ብዬ አስባለሁኝ። የማይሆን ነገር ሰርታችሁ ልጁን ዋጋ እንዳታስከፍሉት። መልካም ቀን። አዶናይ መታሰር ተከትሎ እዩ ጩፋ መታሰር አለበት። ምክንያቱም እሱም አዶናይን ካበረታቱ ሰዎች መካከል አንዱ ነውና ስግጥግጥ የሚለው ቃል ደግሞ የእዩ ጩፋ ነው። ስለዚህ እሱም መግባት አለበት ማረሚያ ቤት የሚል ሐሳብ ነጋሽና ሌሎችም ሰዎች እያነሱ ይገኛሉ። እስቲ ነጋሽን ሐሳብ አድምጠን እንመለስና ወደ ሌሎች ጉዳዮቻችን እንሄዳለን። ይሄው ግለሰብ አዶናይን በተሻለ መልኩ እንዲሰጋግጥ ሲያስተምረው የነበረ ነውና ይሄንንም ፌደራል ፖሊስ ተመልከትልን ለማለት ነው። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። ሰምታችኋል? ሰግጠህ ረግጠህ አልሰማም ብለህ የማይሰማ ትውልድን ማፍራት። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ አንድ ጤናማ ነው ማግኘት ያቃተን እዩ ጩፋ 100 እብድ እያፈራችሁብን ስለሆነ ነው። አንድ ጤነኛ አጣን። መርገጥን የሚያስተምሩትን እርገጡልን፣ ባይሆንም ቢያንስ ህግ አስታክሱልን። ከነካችኋቸው፣ ያው አትነኳቸው፣ ከነካችኋቸው። ፌደራል ፖሊስ ነጋሽ ይህንን ሐሳቡን አስተላልፏል። በሌላ በኩል ደግሞ ከልብስ በላይ የሃይማኖትን ሽፋን በማድረግ ሌላም ቤተ እምነት የሚነኩ የሚሳደቡ ሰዎችም እንደዚሁ መታሰር አለባቸው የሚሉ ለፌደራል ፖሊስ ጥሪ ቀርበዋል። እስኪ ይህንን ቪዲዮ አድምጠን እንመለስ። አብራችሁ ቆዩ። በዚህ በጽኑ አምናለሁ። ነገር ግን ከሰሞኑ ፌደራል ፖሊስ በአንዳንድ ቲክቶከሮች ላይ እየወሰደ ያለው እርምጃ ሶሻል ሚዲያን መሰረት ያደረገ ጥፋት ተሰርቷል በሚል እስከሆነ ድረስ ይህንን ሶሻል ሚዲያ በመጠቀም ብሔርን ከብሔር ጋር የሚያጋጩ ሃይማኖትን መሰረት ያደረገ የጥላቻ ንግግር የሚያስተላልፉ በተለይም ደግሞ የሃይማኖት መምህርም ጭምር ሆኖ ብዙ ተከታይ ያላቸው በመገናኛ ብዙሃንም ጭምር አንድን ሃይማኖት ላይ ያነጣጠረ የጥላቻ ንግግር የሚያደርጉ ግለሰቦች ወንጀሉን ሲፈጽሙ ሀገር ላይ ህዝብ ላይ ከሚያደርሰው ጉዳትም አንጻር ከአለባበስ በላይ ይሄ ነው ትኩረት ሊሰጥበትና እንዲህ ያለ ተግባር ላይ የተሰማሩ ሰዎች ለህግ ቀርበው የህግ የበላይነት ሊረጋገጥ የሚገባው። ይህ ማለት ግን ትናንሽ ወንጀለኞች አይያዙ እያልኩኝ አይደለም። ነገር ግን ትልቅ ትኩረት ሊሰጠው የሚገባው ተለበሰም አልተለበሰም ራቁቱን ወጣ፣ ይሄ ብሔርን፣ ሃይማኖትን ግጭት የሚያስነሳ ጦርነት የሚያስነሳ ተግባር ነው ብዬ አላምንም። ነገር ግን የጥላቻ ንግግር አዋጁ በራሱ የጥላቻ ንግግርን ለመቆጣጠርና ለመከላከል የወጣው አዋጅ በራሱ አላማው የጥላቻ ንግግሮች ግጭትን ስለሚያስነሱ ጦርነትን ስለሚያስነሱ ጭምር ስለሆነ ቅድሚያ ሊሰጥ የሚገባው በዚሁ ሶሻል ሚዲያ ላይ የምታወቁ ሃይማኖትንና ብሔርን መሰረት አድርጎ የጥላቻ ንግግር የሚያደርጉ አካላት ላይ ሊሆን ይገባል እላለሁ። አመሰግናለሁ። ውስጡ በጣም ንጹህ ሰው ምንም ነገር የሌለበት ሰው እንደሆነ ያስታውቃል።
ምክንያቱም አንድ ሰው አይተን ዝም ብለን ማወቅ እንችላለን። አንድ ሰው ምን አይነት ሰው ሊሆን ይችላል? ከንግግሩ፣ ከድርጊቱ፣ ከምኑ ከብዙ ነገሩ፣ ከሶሻል ሚዲያ አመጣጡ ከመጀመሪያ ጀምሮ እስካሁን ሰዓት ድረስ ምን ይሰብካል፣ ምን ያደርጋል፣ እንዴት እየሆነ ነው ትታዘባለህ እንደ ሰው እና ምንም ነገር የሚያውቀው ነገር የሌለ አይነት ልጅ ነው። እኔ እንዲያውም በጣም በቃ የሆነ ነገር ያደርጉት ይሆን እንዴ? እንዳው እግዚአብሔር ይርዳው ይሄ ልጅ እግዚአብሔር ጠብቀው ነበር ስለ የነበረው። ምክንያቱም አንዳንዴ በጣም ብዙ ሰው ሲወደን፣ በጣም ብዙ ሰው ሲያደንቀን በጣም መጠንቀቅ አለብን። በጣም የምሬ ነው የምላችሁ። አድናቂ ሲበዛ፣ ወዳጅ ሲበዛ፣ ሁሉም አዶናይ የሚል ከሆነ ትንሽ ለዘብ ማድረግ ያዝ ማድረግ ያስፈልጋል። በጣም እንትን ውስጥ አይኑ ውስጥ የገባ ሰው በጣም አደገኛ ነው። በተለኛ ሀገር ላይ በጣም አደገኛ ነው። የእውነቴን ነው የምላችሁ። ፈጣሪ ድረስለት። ያው እንግዲህ አይ ቲንክ ሁላችሁም ያው አይታችሁታል። ልጁ ውስጡ ንጹህ እንደሆነ ያስታውቃል። ፈጣሪ ድረስለት። ጥሩ ልብ ያላቸው ሁሉ ፈጣሪ ድረስላቸው። አንዳንድ ጊዜ እንደዚህ አይነት ነገር ሲገጥም ወላጆች ያው ይጨነቃሉ፣ ያስባሉ ምናምን እሱ ደግሞ አይ ቲንክ የሆኑ ልጆች ህፃናት ልጆች ምናምን እያሳደገ ይመስለኛልና ደስ ሱር ያሉ ልጆች ምናምን አሳዝኑኝ። አሁን የእውነቴን ነው የምላችሁ። ልክ አንድ ሰብአዊነት እንደሚሰማው ኢትዮጵያዊ ያ ጧት ማታ ምናምን መቼስ አብረው ይሆናሉ። የሆነ ነገር ምናምን ነገር እሱ ሲለያቸው ያው ሊሰማቸው የሚችል ስሜት ይኖራልና ፈጣሪ መውጫውን ይስጣቸው። እኔ እስር በጣም ነው የምጠላው። እኔ እስር ወጣት ሆኖ የሰው ልጅ መታሰር የለበትም። በቃ እስር ቤት መግባት የለበትም። አዶናይ እንኳን ታሰረ። አዎ አዶናይ እንኳን ታሰረ። አንተ ማን ስለሆንክ ነው ማይ ብራዘር ከጎዳና ላይ እያነሳህ አፓርትመንት እየተከራየ 3 ህፃናቶችን ማን ስለሆንክ ነው አንተ እንደዚህ የምታደርገው? እሺ መንገድ ላይ ያገኛትን ቆሎ ሻጭ በፍጹም ይሄ ነገር አይገባሽም፣ አንቺ ነገ ጧት ታዋቂ አርቲስት አድርግሻለሁ አሰልፍሻለሁ ብለህ ከቆሎ ከምትሸጥበት ህይወቷ አውጥተህ ማን ስለሆንክ ነው አንተ አዲስ አበባ ላይ ከሚገራርሙ አርቲስቶች ጋር ነው የምታስተዋውቃቸው? ማን ስለሆንክ ነው አንተ? ለ40 ምናምን ዓመት በእግሩ ሲንከራተት የነበረ ሽማግሌ ጋሽ ሰሌን ማን ስለሆንክ ነው አንተ መኪና የምታሰጠው? እስኪ ነው ንገረኝ። እንደው አሁን አንተ እንኳን ታሰራ አዶናይ እንዴ ማን ስለሆነ ነው እሱ? ለዓላማችሁ ልፉ፣ ለዓላማችሁ ጠንክሩ፣ ለዓላማችሁ እንደዚህ ያርጉ እያልክ ማን ስለሆንክ ነው አንተ ብራዘር? አንተ የምትመክረን ማን ስለሆንክ ነው? አዎ እኔ ወፍራም ነበርኩኝ፣ ህይወቴ የተበላሸ ነበረ፣ እንደዚህ ቦርጭ ያስጠላል፣ አትፈሩ፣ መቀነስ ይቻላል፣ ህልማችሁን አሳኩ እያልክ አንተ ለኢትዮጵያ ማንነና ነው አንተኛን የምትመክረው? ምን ስለሆንክ ነው አንተ? አንተ ያልታሰርክ ታዲያ ማን ይታሰራል እንዴ? እኔ እኮ ግርም ይለኛል እኮ። እነዚህን ቆንጆ ተግባራቶቹን አይቶ የአዲስ አበባ ፖሊስ ለምርመራ ነው የፈለገው። እንደሚለቀው አልጠራጠርም። እንግዲህ ወጣት ከውጭ ከመጣ በኋላ ብዙ መልካም ስራዎችን ሰርቷል። ማንኛውም ሰው ተያዘ ማለት ምርመራ ላይ ወይም ተመረመረ ማለት ወንጀለኛ ማለት አይደለም። በአንድና በሁለት ምክንያቶች መንግስት ፈልጎት ወይም ፖሊስ ፈልጎት ሊታሰር ይችላል፣ ሊመረመር ይችላል። ወንድማችን አዶናይ በቅርብ ተመልሰ እነዛ መልካም ተግባራቶችን ለወጣቱ አርአያ በመሆን ብዙ ስራ እንደምትሰራ አልጠራጠርም። የአዲስ አበባ ፖሊስም እነዚህን መልካም ተግባራቶችን አይቶ እንደሚፈታህም አልጠራጠርም። ለምን እንዳንተ አይነት ወጣት እጅግ ያስፈልጋል። ብዙ ተስፋ በመቁረጥ ውስጥ ያሉ ወጣቶችን አበረታታሃል። ቲክቶክ መንደሩን ለካ ሰው መርዳት ይቻላል፣ በቲክቶክ ለተቸገሩ ሰዎች መድረስ ይቻላል ብለህ አስተምራል። ወንድሜ ለቤትህ ያብቃህ። በጣም ነው የምንወደህ። ይጎዳኝ የነበረው ሙሴ ሶሎሞን የሚባል ልጅ ነው። አሁን እሱ ነበር እንዴ ያኔ እንዲህ አይነት እኔ ብዙ ጊዜ አጨቃጫቂ ነገሮች ለምሳሌ የዚህ የህፃኗ የሄቨን ጉዳይ የባህር ዳሯ እሱ ነው። በጣም ብዙ ሰው የሚሰማው ልጅ ነው። ከቲክባህም ከምንም ለቀምቀም አድርጎ የሆነ ነገር የሚሰራ እሱ ስላልገባው በሱ አእምሮ ብቻ እያየ ነገር እያንሻፈፈ ብዙ ነገር ያጣም ነበረ። ተመሳሳይ ደግሞ አሁን እሱ በዚህኛው ጉዳይ አልገባም። ሌሎች ግን ገብተው አጣማው ብዙ የተሳደቡ ሰዎች አሉ። እነሱን አይመለከትም። ግን እንዲህ አይነቱ ነገር ቀፎ ያልሆነውን ነኝ እንዲል ነው ወይ? እንዴት አጨናንቀዋለህ? ይሄ ሙያ ነው ወይ? እርግፍ አድርገው የተናደዱ በጣም ብዙ ተመልካቾች አሉ፣ ቪዲዮ የሚሰሩ። እኔ በእነሱ ይቅርታው
ይቅርታ መጠየቃችሁ የእናንተን በጎነት የእናንተን ንጹህ ሕሊና ያኔም የጉዳይ አዶናይ አባታችን ነው፣ ያለ አዶናይ ማንም የለንም፣ ቀኑ ጨልሞብናል፣ እባካችሁ የኢትዮጵያ ህዝቦች ድምፅ ሁኑን፣ አዶናይን አስፈቱልን ሲሉ ዲቻ ቮይስና ነጻነት በዛሬው ዕለት እያለቀሱ ተናግረዋል። ጎዳና አንስቶ የሚያስተዳድራቸውና ነጻነት የተባለችው ድምፃዊ በአዶናይ ውስጥ እንደሚተዳደሩ የተናገሩ ሲሆን ላይ ግን ያለ አዶናይ ተስፋችን ጨልሞብናል ሲሉ በእንባ እየተራጩ ተናግረዋል። ቪዲዮውን ልጋብዛችሁ ተከታተሉት። በዚሁ አጋጣሚ የቲክቶክ አካውንት መግዛት የምትፈልጉ በርካታ አካውንቶች ገብተዋል። በውስጥ አውሩኝ። ቪዲዮውን እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ህዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለንም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ህዝብ አድርሱልን። ማንም የለንም። ቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናትህ ምንም ምግብ ከሱ ጋር ነው ያለው። ምንም በቃ ሁሉ ነገር ከሱ ጋር ነው። ወደን ከሱ ጋር ነው የምንኖረው። ያለሱና ምንም ነገር ነው። አሳዛኝ ዜና ተሰምቷል። ከአያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ይጮሃል። ይህንን የሰሙ ቢኖሩም የመሰላቸው አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ነበር። ታዲያ ማለዳ ላይ ሰፈርተኞች ለስራ ሲወጡ ያዩት ነገር ልብን የሚሰብር ነበር። አንዲት የሁለት ልጆች እናት ከአራተኛ ፎቅ ላይ ራሷን ወርውራ ህይወቷ አልፏል። አሳዛኙ ነገር ሟች በቅርቡ ከስራ ተቀንሳ በጭንቀት ውስጥ እንደነበረች ጎረቤቶች መስክረዋል። የዩኒቨርሲቲ ተማሪና የ14 ዓመት ሴት ልጅ ጥላ ሄዳለች። ወገኖቼ አሁን ላይ የኑሮ ጫናው መካሪና አማካሪ ከሌለን ወደ ተስፋ መቁረጥ ውስጥ ይከተናልና እባካችሁ ስራ ያጡ ወይም የተጨነቁ ዘመዶቻችሁን ጠይቁ፣ ብቻቸውን አትተዋቸው። ለቤተሰቦቿ መጽናናትን እመኛለሁ። ነፍስ ይማር። ጤናማ ናችሁ? ይህንን ቪዲዮ የምታዩት በየቤታችሁ ታማችሁ ተኝታችሁ አይደለም? አዎ ካላችሁ ይህንን ጤናችሁ ለሰጣችሁ ፈጣሪ ስትሉ እችን ልጅ አንዴ አዳምጧት። ሰላም ወዶቼ፣ ስንቶቻችሁ ስለመተነሳችሁ እግዚአብሔርን አመስግናችሁ ታውቃላችሁ? የኔ ህይወት የኔ ኑሮ ነው። እግዚአብሔር ስለሰጣችሁ እስትንፋስ ብቻ እግዚአብሔርን አመስግኑት። እኔም እንደዚህ እንድኖር ስለረዳኝ እግዚአብሔር ይመስገን። ባይገርማችሁ ለምትጠቀሙ ለዚህ ኦክሲጅን በየቀኑ ከ1000 ብር በላይ ታወጣለች። በዚህ ሁኔታ ውስጥ የኖረችው ደግሞ ለአመታት ነው። እኔና እናንተ በነፃ የምንተነፍሰውን ይህንን እስትንፋስ እሷ ከፍላ ነው የምትተነፍሰው። ትልቁ ቁም ነገር እሱ አይደለም። በዚህ ሁኔታ ውስጥ እየኖረች እኔና እናንተ በነፃነት የምንተነፍሰውን ይህንን እስትንፋስ እየከፈለች በየቀኑ ከ1000 ብር በላይ እየከፈለች እየተነፈሰች ምን አለች? በዚህ ሁኔታ ውስጥ እንድኖር ስለፈቀድክልኝ ፈጣሪ ሆይ ተመስገናለች። እስቲ ወደ ራሳችን ደግሞ እናምጣው። ምን ያህሎቻችንን ፈጣሪ የሰጠንን ትልቁን ነገር ሳናይ ቀርተን ላጣናቸው ጥቂት ነገሮች ስንል ፈጣሪን የምናማርር ምን ያህሎቻችንን? ይሄ እኛ ጋር ያለው ጤንነት ውድ መሆኑ እንዲገባን ግዴታ በየሆስፒታሉ ሄደን በህመም የሚሰቃዩ ወገኖቻችንን ማየት የለብንም። ስለዚህ ጤናማ የሆናችሁ በሙሉ ይሄ የእናንተ ጤንነት ለብዙዎች ምኞት ነው። ብዙዎች ምን አለ እንደ ሰው ጤናማ ሆኜ መች ነው ምራመደው መች ነው ምቆሙ ብሎ የሚመኙ በጣም ብዙ ሰዎች አሉ። ስለዚህ ፈጣሪ የሰጠንን ትልቁን ነገር ሳናይ ቀርተን እባካችሁ ለትንንሾች ነገር አናማረው። በዚህ አጋጣሚ በየቤቱ በየሆስፒታሉ በህመም የምትሰቃዩ ወገኖቻችን ፈጣሪ ምህረቱን ይላክላችሁ። አመሰግናለሁ። የሶፎንያስ ዙሪያ ተክለ ሃይማኖት ወይም ደግሞ እግረኛው ሚዲያ ብለን የምናውቀው አስቀድሞ አንድ ቪዲዮ ሰርቶልን ነበረ። በዚያም ዙሪያ እንግዲህ በጣም ብዙ ሰዎች ሰድቦት ነበረ፣ ስቲል ተችተውት ነበረ። ምክንያቱም ሶፎንያስ እንደዚህ አይነት ነገር የሚያደርግ ሰው አይደለም በማለትና በወቅቱ አሁን ላይ ግን ያው ሶፎንያስ በምን ሁኔታ ውስጥ እንዳገኘነው ሁላችንም እናውቃለን። እንግዲህ በዚያ ዙሪያ የተናገራት ሐሳብ እጅግ በጣም ስለወደድኩት ለእናንተ ላካፍላችሁ ወደድኩኝ። ወደ ሐሳቡ ልሰዳችሁ። እኔ የምመኘው የነበረው ሶፎንያስን በዛ መንገድ ኢንተርቪው አድርጌ ያ ሁሉ ሰው እኔን ሰድቦኝ አንተ ነህ እንጂ ከፍ ዝቅ ያረከው እሱ እንደዛ አይደለም ብሎ አጥረግርጎ ሰድቦኛል አይደለ? ያን ጊዜ እኔ አሁን ይቅርታ የምባልበትን ብፈልግ ኑሮ አሁን ናዝሬት ያሉ ልጆች መንገድ ላይ አግኝተው እንዲህ ብለው ተጻጽፈው ካወጡት በላይ ማአት ፋይል ማውጣት ይችል ነበር። እፈልግ የነበረው እኔ እንደዛ አልነበረም። እፈልግ የነበረው እኔ የማንቂያ ደወሉ ሁኜ እንደዛ ዳር ዙሪያ ጠይቄ እዚህ ህይወት ከቀጠልኩ ሌላ ከተክለ ሃይማኖት የከፋ ሰው ጋር ይደርሳል እና ህይወት ያኔ ይገለባበጣል፣ እዚህም ደረጃ ነኝ እንዴ ብሎ እንዲነቃ። ዜና የምትመለከቱት ልጅ ፍሬዘር የተባለው
በአዳማ በጥያቄ ትፈለጋለህ በሚል በፖሊስ ቁጥጥር ስር መዋሉ እየተነገረ ይገኛል። ለብዙዎች ሼር አድርጉ። ከጋዜጠኛ ሶፎንያስ ጋራ በተያያዘ ሰሞኑን እንግዲህ ስሙ በተደጋጋሚ ሲነሳ የነበረና ጋዜጠኛ ሶፎንያስን አዳማ ድረስ ጠርተው ምናልባት በዛ መንገድ የራሳቸውን እርምጃ በመውሰዳቸውና በሌሎቹም ተያያዥ ጉዳዮች ጋር በተያያዘ በፖሊስ ትፈለጋለህ ተብሎ በቁጥጥር ስር እንደዋለ አሁን አመሻሹን የወጡ መረጃዎች እያሳዩ ይገኛሉ። ጉርሻ ፔጅ እንደዘገበው ማለት ነው። የሚደረጉትን የፌዴራል ፖሊስ የህግ ማስከበር ጉዳዮች ሁላችንም እንቀበላቸዋለን። ነገር ግን ትክክለኛ የሆነውንና ጥፋት ያለበት ወገን አዎ እርምጃ ሊወሰድ ይገባል፣ በህግ ሊጠየቅ ይገባል። ግን በዛ መሃል ያልተገቡ ሰዎችንም ምንም አይነት ጥፋት የሌለባቸውንም ሰዎች ጎትቶ ወደ ማረሚያ ቤት ማስገባት ህግ ማስከበር ሊባል አይችልምና ይህ ጉዳይ ትኩረት ሊደረግበት ይገባል ለማለት ነው። ቅድም እንደተነሳው ከልብስ በላይ አንዱን ቤተ እምነት ውስጥ ሆነው ሌላኛውን ቤተ እምነት የሚነኩ ሰዎችም እንደዚሁ የፌዴራል ፖሊስም ሆነ ሌሎች የጸጥታ ክፍላት ተከታትለው ይህንንም ጉዳይ አንድ ሊሉት ይገባል ለማለት እወዳለሁ። በሌሎች መረጃዎቻችን እንገናኛለን። እስከዚያው ድረስ ሰላም።